10 አካባቢ ነበር ማሬ 10 አካባቢ እኮ የምገባው ኢትዮጵያ ሲሆን ነው የኔ ፍቅር እዚህ ሰው ሀገር ሰዓት እንጠብቅ እንዴ 10 ሰዓት በሰዓት የምገባው ኢትዮጵያ ሲሆን ነው እዚህ ግን ከእንቅልፌ የምነሳው 10 ሰዓት ምናምን ነው ከቀኑ ያምራል ከለሩ እሺ ምን አዲስ ነገር አለ ጋይስ እኔ የምላችሁ ጋይስ አር በዚህ አጋጣሚ መልእክት ላስተላልፍ ነው የመጣሁት ዋና መልእክቴ እነዚህ የገንገቢት ግሩፖች ማህበር አዘጋጅተው እንደዚህ የሚለውን መልእክት አድርገው እያሰደቡንና በጣም አጸያፊ ምናምን ኮሜንት እየሰጡኝ ያሉት ተከታዮቻቸው እነሱም ሊሆኑ ይችላሉ አናቅም ግን መልእክት አለኝ በነገራችን ላይ ሰብለ ዩቲዩበሯ በጣም ተማራና ተናዳ ስትናገር ሰማት ሰብልዬ በነገራችን ላይ ያ አንቺ አሜሪካ ሀገር ለሷ አድርሱልኝ ጋይስ አሜሪካ ሀገር ስላለሽ ነው እንጂ በነገራችን ላይ እነዚህ የገንገቢት ግሩፕ ማህበሮች ብርም ይልካሉ ሰው ለማሳሰር ለማስገደል ለማስደብደብ ብርም ይልካሉ በነገራችን ላይ ተቃዋሚያቸው ስትሆኚ ብርም ይልካሉ አብረው ተባብረው ማለት ነው ግሩፑ አካውንትሽን ለማዘጋት ይሞክራሉ ያው የእንግሊዘኛ ማወቅ ለነሱ ትልቅ ነገር ስለሆነ እንግሊዘኛ ስለሚያውቁ ይጻጻፋሉ አካውንትሽን ለማስመታት ከእንደገና ልንገርሽ ብዬ ነው እኔም ያው ተጠቂስ አጥቅተውኝ የነበሩ ማህበሮች ስለሆኑ ልንገርሽ ብዬ ነው አካውንትሽን ለማዘጋት ኢሜል ይደራረጋሉ ይጻጻፋሉ ከእንደገና ደግሞ ቢዝነስ ምሰሪ ከሆነ ቢዝነስሽን ለማጥፋት ብዙ ይሰራሉ በተለያየ አካውንት ያንቺን ቢዝነስ ለመምታት ይሄዳሉ ግን ሴቶች ናቸው ማለት ማህበረሰቡ የሴት ደጋፊዎች ናቸው ነው የሚሏቸው ግን የሴት ደጋፊ ማለት የሴት የነሱን ሐሳብ የሚቃወማቸውን ሴት ከምድረ ገጽ አይደለም ከምንም ለማጥፋት ታትረው የሚመጡ ናቸውና ሰብልዬ ከዚህ በላይም ሊያደርጉሽ ይችላሉ እግዚአብሔርሽን አመስግኝ እንኳን አሜሪካ ሆንሽ ገብቶሻል በደገርኩሽ ብር እንዳይላላኩ አንቺ አሜሪካ ነው የምትኖሪው በእስርም በማስጠቃትም ደረጃ ማለት ነው አካውንትሽንም ለማጥፋት በዛው ደረጃ ሪፖርት የሚያደርጉት በዛው ደረጃ እና በዚህ አጋጣሚ የታዘባችሁ እህቶቼ ካላችሁ የዚህን የእጅ እንደዚህ ምልክት አርማውን የሚጠቀሙ ሴቶቹ ማለት ነው ታዘባችኋል ኮሜንታታቸው እና ንግግራቸው ታዘባችኋል ኮሜንቶቻቸው ሴቶች ናቸው ግን ባይዛው እናቶችም ምናምንም አሉ አይ ቲንክ ይመስለኛል ልጆቻቸው የተመሳሳይ ጾታ አፍቃሪዎች ናቸው የዛ ማህበር ግሩፖች እዛ ላይ ያሉት ፕሮፋይል አድርገው የሚመጡት የተመሳሳይ ጾታ አፍቃሪዎች ልጆች ያሏቸው እናቶችም ናቸው እንዳየሁት ከሆነ ገብተው ሲሳደቡ ይሄን ፕሮፋይል ያደረጉ ሴቶች ሲሳደቡ ሳይ እናቶች አሉ የወለዱ አሉ ሚስቶች አሉ ብላብላ ምናምንና ጋይስ ፊደል ቆጥረዋል እንዳትሉ ፊደል የቆጠሩ አይደሉም በጣም ነው ሰው የሚያሸማቅቁት በጣም ነው የሚሳደቡት ምናምንና እነሱ ለሚፈልጉትና ለሚያምኑት ሰው ብቻ ነው ድምጽም ጠበቃም የሚሆኑት እና ሰብልዬ አይግረምሽ አንቺ አንድ ፈጣሪሽንና አንድ እምነትሽን ካሽ ምንም አያመጡ ይሄንን አስረግጬ እነግርሻለሁ ያው በዚህ ማህበራዊ ሚዲያ ላይ ብዙ ሴቶች በጣም ብዙ ሴቶች በዚህ ነገር የተጠቁ ስላሉ ሆነ የነሱን ስትራቴጂ የሚያሳኩ የሶሻል ሚዲያ ፊገር ተከታዮችም ስላሉ አትፍረጅባቸው አንቺ እግዚአብሔርሽንና ሁሌም ጸሎትሽን አድርጊ በተቀረ ምንም አያመጡ ያወራሉ የሆነ ሰዓት ላይ ሩምታ ይለቃሉ ሪፖርት ያደርጋሉ ምናምን አሪፍ ማናጀር ካለሽ ትጻጻፊያለሽ ማለት ለእያንዳንዱ ንግግርሽ ታውቃለሽ አንቺ ዩቲዩብን 14 አመት 15 አመት የኖርሽበት ሴት ነሽ ስለዚህ ትጻጻፊያለሽ ምንም አይነት ነገር ስለማያገኙብሽ ነፃ ያወጡሻል ሚዲያ ላይ ያሉት ግን የዚህ ግሩፕ ማህበሮችም ሆኑ አባሎች የነሱን ያመጡትን ስትራቴጂ ካልተቀበልሽና ካልደገፍሻቸው ከምድረ ገጽ የሚያጠፉሽ ሴትነትሽን እናትነትሽን በፍጹም የማያምኑበት ላይክ አውሬ እንደሆንሽ አድርገው የሚስሉ እንስቶች ናቸው ተከታዮች ነው ያሏቸው ይሄንን አስረግጬ ነው የምነግራችሁ ዋይ ብላችሁ ከጠየቃችሁ እኔም ላይ የተደረገው ነገር ነው የሚያደርጉት ነገር ነው አድርገው ያለፉት ነገር ነው አሁንም ለማድረግ የሚሞክሩት ነገር ነው ገባችሁ ሶሻል ሚዲያ ላይ ገብታችሁ ካያችሁ መተው የሚሳደቡት ሴቱ ነው
ሴቱ ነው የሚሳደቡት ስድብ ጋይስ። ላይክ እናቶች አሁን እኔ ፕሮፋይላቸውን ገብቼ ቼክ አደርገዋለሁ። ልክ ፕሮፋይላቸውን ገብቼ ሳየው የወለዱ እናቶች ምናምን ናቸው። ምን ይሉኛል መሰላችሁ ጋይስ? ይሄን ፕሮፋይል የሚያደርጉት ሴቶች ሀዘን በልጅሽ ይግባ፣ ልጅሽን ይንጠቅሽ፣ ይዞሽ ይሂድ፣ ለቅሶሽን ያቅርበው፣ ሙተሽ ያሳየን፣ ሀዘንሽን ያሳየን፣ በሄድሽበት አይመልስሽ ምናምን ላይክ እንደዚህ አይነት አስተያየት ነው የሚሰጡ። ይሄን አርማ ያደረጉት ማለት ነው። በጎቹ ሊሉ የሚችሉት ያው የታወቀ ነው። እንትና ትበልጥሻለች፣ እንትና እንደዚህ ታረግሻለች ምናምን፣ እንትና ንግስትሽ ናት ምናምን። እነዚህ ግን እናቶች ናቸው። እናቶቹ ነው ልጆች ያሏቸው ምናምን ናቸው። የነሱ ተከታዮች እነሱ ቤት ገብተው የሚከራከሩ ለሴት ልጅ ድምጽ ነን ብለው የሚያወሩ ላይክ ለኔ አስተያየት የሚሰጡት ይሄንን ነው። አይመልስሽ፣ በሄድሽበት ቅሪ፣ እዛው ይድፋሽ፣ ገፊ ማርቱ፣ ልጅሽን ይድፋት፣ ልጅሽ ሙታ ለማልቀስ ያብቃሽ ምናምን። ሶ እነዚህ ነው እንግዲህ ለሴት ልጆች ድምጽ ናቸው ምናምን፣ የሴቶች እንባ ጠባቂ ናቸው ምናምን ብላችሁ አክሴፕት እያደረጋችሁ እየተከተላችኋቸው ያላችሁት። ሶ እኛ ስለምንቃወማቸው ሀሳባቸውን እንጂ ምን የነሱን ማንነት እንጂ የሚናገሩትን ሀሳብ አይደለም። እኔ አሁን ሁሌም ነው የምላቸው ሀሳባቸውን ደግፋቸዋለሁ። ፍሬህይወት ማናት ማሬ? ፍሬህይወት ማናት? እና ታዘቡ እናንተ ብቻ። እነዚህ ናቸው እንግዲህ ለሴት ልጅ ጠበቃ ምናምን ምናምን ተብለው ተምረናል፣ ፊደል ቆጥረናል፣ ዲግሪ ይዘናል ብለው በየቤቱ ገስት ተሰባስበው የሚማማሩት የሚሉት እነሱ ላመኑበትና ለሚደግፉት እንስቶች ብቻ ድምጽ መሆን የሚችሉ እና ደግሞ ሚዲያውን መቆጣጠር የሚችል ርዕስ ሲመጣ ለዛ ሰው ደጋፊ ሆነው የምታዩቸው እነዚህን እንስቶች ናቸው የሴት ጠበቃ የምትሉት። ስለዚህም አስቡበት። ሃይማኖት አለኝ አባታችን ወይ ብላችሁ የምትጸልዩ ህዝበ ኦርቶዶክሳውያን እንዲሁም ደግሞ ሙስሊም ደግሞ ቁርአንሽን ቀርተሽ ሰግደሽ ሳላት ሰግደሽ የምታድሪው እንዲሁም ፕሮቴስታንት ጸሎት አድርገሽ በፈጣሪ አምናለሁ ብለሽ የምትተኝ እንስት እናት ይህንን ዓላማ ልታወግጂና ላትደግፊው ላለመደገፍ መጣር አለብሽ። እየነገርኩሽ ያለሁት ሊያሾን ሊያጠቋት ስለመጡ ምናምን በሚለው ሳይሆን የነሱ ዓላማ አንድና አንድ ምድር ላይ ያሉትን ሴትና ወንድ የሚባለውን የጾታዊ ግንኙነት ማጥፋት ነው። የነሱን ተሰሚነት የነሱን የበላይነት በሶሻል ሚዲያቸው አስፋፍተው 666 ነው የሚባለው ጋይ 666 አርማቸውን ሰቅለው የሚፈልጉትን ስትራቴጂ ማስፋፋት ነው እንጂ ለሴት ልጅ እውነት ድምጽ ነው አይደለም። ሴት ልጅ ከነሱ የበለጠ አታክ የሚያደርግ የሚጎዳ የሚዘልፍ የሚቃወም የለም። እነሱን ከተቃወማችኋቸው ነገርኳችሁ ህይወታችሁን እስከ መቀማት ድረስ ይሰራሉ። ዋይ ሊያሾ እንደዚህ ትያለሽ ካላችሁኝ አድርገውብኝ አይቻለሁ። ልጅ የልጅ እናት ናት ሴት ናት ተብሎ አስተያየት ሲሰጥ በአደባባይ በሶሻል ሚዲያ እሷ ትሙት ልጇ ጎዳና ላይ ትውጣ ብለው ሲመሰክሩብኝ የሰሙ ጆሮዎች አሉ፣ ያዩ አይኖች አሉ። በሶሻል ሚዲያ እሷ ትሙት ፈለገች ትታሰር ልጇ ጎዳና ላይ ትውጣ ብለው የነዚህ ማህበር አባል ሴቶች ተከታዮች በሶሻል ሚዲያ ሲናገሩና ሲመሰክሩብኝ የሰሙ ጆሮች ያዩ አይኖች አሉ። እነዛ ማህበር ማለት የአንድ ግሩፕ አባላቶች ናቸው። ሚዲያ ላይ ተቀባይነት ለማምጣት የሚሰሩ እንስቶች ናቸው። ከነጥፋቷ ከነስተቷ እላይ ይሰቅሏታል። እነሱን የምትቃወም ሴት ካለች ግን ከምድረ ገጽ ለማጥፋት ተዘጋጅተው የመጡ እንስቶች ናቸው። እነሱን ነው እንግዲህ ሃይማኖት ያላችሁ እንስቶች ወይም እናቶች ለሴት ድምጽ ሆነዋል፣ ለሴት ጠበቃ ሆነዋል እያላችሁ የምትደግፉት። የፈጠራችሁን አምላክ የረሳችሁ የዘነጋችሁ አምላክ የሚባል ፈጣሪ እንዳላችሁ የረሳችሁ ሴቶች። ሊያሾ በዚህ ደረጃ እንዴት እነሱን ትናገራለች? ከዚህ በላይ ምን ትፈልጋላችሁ ጋይስ? ሙቼ አፈር ውስጥ ስገባ ካላያችሁ አታምኑም እንዴ? እንግዲህ እግዚአብሔር አልፈቀደውም። እግዚአብሔር በዚህ ቀን ትሞቻለሽ ብሎ አላዘዘልኝም። ሰው ማዞልኛል። እናንተ አዛችሁልኝ፣ ፈቅዳችሁ ተነጋግራችሁ ብር ልካችሁ ብዙ ነገር አድርጋችሁ አልተሳካላችሁም። እግዚአብሔር ግን አላለም። ቀንሽ ይሄ ነው ካለሱ ያለው ቀን ነው የሚሄደው። ለዛ ምስክር እኔ ነኝ። ሚዲያ ላይ በዚህ ደረጃ ተጽዕኖ ፈጠሩና ተሰሚነት አገኙ ተብለው የሚሰሩት አንድና አንድ ህዝብ ፈርቷቸው፣ ወንዶች ፈርቷቸው በእነሱ ታዛዥነት፣ በእነሱ ተናጋሪነት፣ በእነሱ መልእክት አስተላላፊነት
የሚፈልጉትን አላማ ለማሳካት የሚሰሩ ግሩፖች ናቸው። ይሄንን ነገም ከነጎዳም ደጋግመን እንነግራቸዋለን። እኛ ሃይማኖት ያለን አገራችንን የምናከብር ፈርሃ እግዚአብሔር ያለን ህዝቦች ነን። ዛሬ ሶሻል ሚዲያ ላይ መጡ ተብሎ የፈለጉትን ሰዎች ተከተሏቸውና አደነቋቸው ተብሎ ከሃይማኖታችን ውጭ የሆኑ እንስቶች መጥተው ሲከራከሩና ሲያወሩ ተቀባይነት ሰጣችሁ ስትቀበሉ እንደማየት የሚያስጠላ የለም። ለሴት ልጅ ድምጽ የሆነች ሴትን ከነጥፋቷ ከነስተቷ እንቀበላታለን የሚሉ እንስቶች እነሱ ራሳቸው ሴትን ለማጥፋት የሚመጡ አሪዮሶች ናቸው። እያየን ነው ሚዲያ ላይ። ትላንትና በሊያሾ ላይ ነበር ሲያረጉ የነበሩት። ዛሬ ደግሞ በሰብለ ላይ ተነስተውባታል። ሰብለን እያሳደዷት ነው። ዩቲዩበር ሰብለን እያሳደዷት ነው። ሲመጡ ሴቶችና ህዝብ እንደሚቀበላቸውና አስተሳሰባቸው ለሴት ልጅ የሚቆሙ የተማሩ ምሁራን የሆኑ በሳል ጭንቅላት ያላቸው እውነት ነው ተምረዋል። ምንም ዋጋ የለውም። መማር ፊደል በመቁጠር ሳይሆን ፈራ እግዚአብሔር በልብሽ ውስጥ አድሮ የእግዚአብሔርን ቃል ተምረይ ስታድግ እንጂ ፊደል ቁጥር ነው። ተምረሽ ቆጥረሽ የምትመጪው ነገር ነው። እግዚአብሔርን ያላወቀች ነፍስ ተማረች አልተማረች ምንም ጥቅም የላትም። በነገራችን ላይ ይሄንን ነገር ልክ ሰዎች ዘንድ አክሴፕት ተደርጎ ሲቀበልና ህዝቦች ሲያከብሯቸውና ሲወዷቸው ለሚፈልጉት ነገር ነገርኳችሁ። እነሱን አንቺ ከተቃወምሽ የነሱን ነገር እንደማትደግፊና እነሱ የሚያስኬዱትን ነገር አልቀበልም ካልሽ ህይወትሽን እስከመንጠቅ፣ ስራሽን እስከመንጠቅ፣ ማንነትሽን እስከመንጠቅ በግሩፕ ተደራጅተው መጥቷል። እዛ ውስጥ ደግሞ አንደኛዋ ሊያሾ ነበረች። ቀጣይ ደግሞ ሰብለን እያሳደዷት ነው። ምንም ውሸት የሌለ እውነት ነው የተናገርኩት ያለሁት። ከዛ ማለፍ ሲል ደግሞ በየሶሻል ሚዲያው ላይ ገብታችሁ የነሱን አርማ ያደረጉ እንዲሁም ወጣቶች ነን የሚሉ ሴሌብሪቲ የሆኑ ዝነኛ የሆኑ ሴቶችን ተመልከቷቸው። የነሱን አርማ ተከትለው የሚሄዱት ምን አይነት ሴቶች እንደሆኑ ከወንድ ልጅ እኩል ሴት ልጅ ትሆናለች አትሆንም። ቃሉም መጽሐፍ ቅዱስም አላስተማረንም። ዛሬ ምን የተለየ ዘመን ስለመጣ ነው ሴት ልጅ ከወንድ ልጅ የበላይ ናት ብላችሁ የምታስተምሩ? አልተማርንም። ወንድ ልጅ የሚስቱ ራስ ነው። ይሄንን አክሴፕት አድርጎ ያደገ የኖረን ማህበረሰብ ህዝብ አይምሮ ውስጥ ለማጥፋት ለመበከል ታጥቃችሁ በሴት ደካማ ጎን ሴትን እንከላከላለን ለሴት ድምጽ እንሆናለን በሚል በደካማ ጎናች በሴቶች ደካማ ጎን ጸርጸው ገብተዋል። እነሱን ከተቃወምሽ ህይወትሽን እስከመንጠቅ ነው የሚሄዱት። ቢዝነስሽን አይደለም ሁሉ ነገርሽን ለማጥፋት ድምጥማጥሽን ለማጥፋት ነው የሚሰሩት። ምክንያቱም የምንቃወማቸው ማንነታቸውን እንጂ ስራቸውን አይደለም። የማንቀበለው ያላመንበት የማንደግፈው እኛ ሃይማኖት ያለን ህዝብ ስለሆነ ነው። እኛ ሃይማኖት ያለን ህዝብ ነን ትላላችሁ። ኃጢአተኞች ነን። ኃጢአተኞች ነን። ኦፍ ኮርስ ማንም ጻድቅ የለውን ነገር በሐላል በአደባባይ ህዝቡ ተቀብሎ እንዲኖር አትስሩ። መብታቸው ነው። መብታቸው ነው።